ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ለጀማሪ ተማሪዎች ከመጀመሪያው ጀምረን ፊደላትን ከግራ ወደ ቀኝ እያነበብናቸው ነገር ግን እያንዳንዳቸውን ድምጻቸውን መለየት ለተቸገርን ይህ ቪዲዮ መፍትሄ ሊሆን ይችላል ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማር የምትፈልጉ በቴሌግራም በኢሞ እና የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን፣ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራቸዋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ እያንዳንዳቸውን እያነበብን እናያቸዋለን ማለት ነው። እሺ ይቺ ማናት? ይቺ ሀ ናት። ከዚህ ጀምረን ወደዚህ ወይ ደግሞ ከግራ ጀምረን ወደ ቀኝ እንደዚህ በደንብ እያነበብናቸው ለምሳሌ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ልክ እንደዚህ እያነበብ ነው። ነገር ግን እያንዳንዳቸውን ድምጻቸውን መያዝ ከተቸገርን ወደ ታች ወይም ደግሞ ከላይ ወደ ታች እናነብላቸዋለን ማለት ነው። እናንተም አብራችሁ ትለማመዳላችሁ። እሺ ለመጀመሪያ ጊዜ ከግራ ወደ ቀኝ አንዳንዴ አነብላችኋለሁ። ከዛ ወደ ታች ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ አንድ ደግሜ ላንበብላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እንደዚህ አድርገን እያነበብናቸው ነገር ግን እያንዳንዳቸውን ድምጻቸውንም ሆነ ቅርጻቸውን ለማንበብ ከተቸገርነ ወደ ታች በቀላሉ መያዝ እንችላለን። ይኸው ሀ፣ ለ፣ ሀ፣ መ፣ ሰ። ደግመዋለሁ። ሀ፣ ለ፣ ሀ፣ መ፣ ሰ ሁ፣ ሉ፣ ሁ፣ ሙ፣ ሱ ሁ፣ ሙ፣ ሁ፣ ሉ፣ ሁ፣ ሙ፣ ሱ አራተኛዎች ሁለተኛዎች ቅጽላቸው ከጎን ነው። ሶስተኛዎች ደግሞ እግራቸው ላይ ነው ሸፋፋ ያላቸው ማለት ነው። ድምጻቸው ደግሞ የሚል ድምጽ አላቸው። ሂ፣ ሊ፣ ሂ፣ ሚ፣ ሲ ሂ፣ ሊ፣ ሂ፣ ሚ፣ ሲ ሀ፣ ላ፣ ሀ፣ ማ፣ ሳ አራተኛ ፊደሎች ደግሞ እግራቸው አጠር ያለ ነው። አ ሚል ድምጽ አላቸው። ይኸው
ሁለተኛ ሁ ሉ ስንል ኡ የሚል ድምፅ አለ። ሶስተኛ ደግሞ ሂ ሊ እያልን እንዳል ስንቀጥል ኢ የሚል ድምፅ አለ። አራተኛ ደግሞ አ የሚል ድምፅ አለ። ይኸው ሀ ላ ሀ ማ ሳ ሀ ላ ሀ ማ ሳ። አምስተኛ ፊደሎች ደግሞ እግራቸው ላይ ቀለበት አለ። ኤ የሚል ድምፅ አምስተኛ ፊደል ሆነ ሁሉንም የመጀመሪያ ድምፁን እንጠራና ኤ የሚል ስንጨምርበት ሄ ሌ ሄ ሜ ሴ ሄ ሌ ሄ ሜ ሴ ህ ል ህ ም ስ ህ ል ህ ም ስ ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ። ልክ እንደዚህ እያደረግን ከያዝናቸው ወይም ደግሞ ካነበብናቸው በአጭር ጊዜ እንይዛቸዋለን። በአጭር ጊዜ እንዲያደርገን ከያዝናቸው ደግሞ አገጣጥሞ መጻፍ ማንበብ በጣም ቀላል ነው ማለት ነው። ትልቁ ሚስጥር ያለ ፊደሎችን መጀመሪያ ካወቃችሁ እንደዚህ አድርጋችሁ አገጣጥሞ መጻፍ ማንበብ በጣም ቀላልና በጣም ትንሽ ነገር ነው ማለት ነው። እሺ እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ። እስኪ ልድገመው። ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ። እሺ ቀጥሎ ደግሞ ይች ማነች? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። እስኪ ሸ ሹ ሺ ሻ ሼ ሽ ሾ። እቺ ደግሞ ማነች? ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ። እስኪ ቀ ቁ ቂ ቃ ቄ ቅ ቆ። እቺ ደግሞ ማናት? በ ነች። በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ ከላይ ወደ ታች አነብላችኋለሁ ማለት ነው። ይኸው ረጋ እያልኩ አነባዋለሁ። መጀመሪያ ካያችሁት በኋላ ከዛ በኋላ እናንተም አብራችሁ ትለማመዳላችሁ ማለት ነው። ረ ሰ ሸ ቀ በ። እደግመዋለሁ። ረ ሰ ሸ ቀ በ። ሁለተኛ ደግሞ ኡ የሚል ድምፅ አለው። ሩ ሱ ሹ ቁ ቡ። ሩ ሱ ሹ ቁ ቡ። ሶስተኛ ፊደሎች ደግሞ ሁለተኛ ቅጽላቸው ከጎን ነው አይተናል። ሶስተኛ ደግሞ እግራቸው ላይ ሸፋፋ ናቸው። ኢ የሚል ድምፅ አላቸው። ሪ ሲ ሺ ቂ ቢ። ሪ ሲ ሺ ቂ ቢ። አራተኛ ፊደሎች ደግሞ እግራቸው አጠር ይላል። አ የሚል ድምፅ አላቸው ማለት ነው። አ የሚል ድምፅ አላቸው። ራ ሳ ሻ ቃ ባ።
ደግሞአለሁ። ራ ሳ ሻ ቃ ባ ሬ። እነዚህ ደግሞ አምስተኛ ፊደሎች እግራቸው ላይ ቀኝ በኩል ቀለበት አላቸው። ኤ የሚል ድምፅ ነው ያላቸው። እነዚህም ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ ር እ የሚል ድምፅ አላቸው። ቅጽላቸው የተለያየ ቅጽል ቢኖራቸውም ድምፃቸው ግን እ የሚል ድምፅ አላቸው። ስንተኛ? ስድስተኛ ፊደሎች ር ስ ሽ ቅ ብ ር ስ ሽ ቅ ብ። እሺ ሰባተኛ ፊደሎች ደግሞ ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል አጠር ይላል ማለት ነው። ከአራተኛው የሚለዩት የአራተኛው በግራ በኩል ነው የሚያጥር፣ የሰባተኛ ፊደሎች ደግሞ በቀኝ በኩል ነው እግራቸው የሚያጥር ማለት ነው። ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ። ፊደሎችን ድምፃቸውንም ሆነ ቅርጻቸውንም በየትም አቅጣጫ ከያዝ ነው በአጭር ጊዜ እንድናነብ ይረዳናል ማለት ነው። እቺ ደግሞ ቨ ናት። ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ ቮ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እየደጋገሙ አነባዋለሁ። ተ ቱ ቲ ታ ቴ ት ቶ። እቺ ደግሞ ቸ ነች። ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ። እቺ ደግሞ የ ነች። የ ዩ ይ ያ የ ይ ዮ። እስኪ የ ዩ ይ ያ የ ይ ዮ። እቺ ደግሞ ማናት? ነ ነች። ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ። እሺ አሁን ደግሞ ወደ ታች አነብላችኋለሁ ማለት ነው። ቨ ተ ቸ የ ነ ቨ ተ ቸ የ ነ ቡ ቱ ቹ ዩ ኑ ቡ ቱ ቹ ዩ ኑ። እሺ ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ ቫ ታ ቻ ያ ና። እስኪ ቫ ታ ቻ ያ ና። ያው ቅጽላቸውን ከመጀመሪያው ስለተናገሩ ሁለተኛ ከጎን፣ ሶስተኛ እግራቸው ላይ፣ አራተኛ እግራቸው አጠር ማለት፣ አምስተኛ እግራቸው ላይ ቀለበት፣ ስድስት የተለያየ ነው ያላቸው። ቬ ቴ ቼ ዬ ኔ። ድምጻቸው ደግሞ ልክ ከመጀመሪያው እንደተናገሩት
ሁለተኛ ኡ ሚል፣ ሶስተኛ ኢ ሚል፣ አራተኛው ላይ አ ሚል፣ አምስተኛው ኤ ሚል ድምፅ ነው ያላቸው ማለት ነው። ስድስተኛ ደግሞ እ ሚል ድምፅ ነው ያላቸው። ሰባት ኦ ሚል ድምፅ ነው ያላቸው ማለት ነው። ቭ ት ች ይ ን ቭ ት ች ይ ን ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ። ልክ እንደዚህ እያደረግን አንድ ባንድ ሁሎችን እጥር ቅልጥፍ አድርገን በአጭር ጊዜ ማንበብ መጻፍ መለማመድ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ እንዲሁም ህፃናትን ከሀገር ውስጥም ሆነ ከሀገር ውጭ ናቸው የእናንተን የስራ ጊዜ በማይጋፋ መልኩ እናንተ የሚመቻችሁ ሰዓት መማር ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ የምትፈልጉትን ትምህርት አቀላጥፈን እናስተምራችኋለን። ለዛሬ ዘንላችሁ የመጣን ትምህርት ይህን ይመስላል። በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።